ኢትዮጵያ። ከዛ ተመልሶ መጣ። ለ15 ቀን ነው የመጣው እና እንትን ሄድን፣ ባህር ዳር ሄድን አብረን። ከዛ ባህር ዳር ሄደን ብቻ ጥሩ ጊዜ አልነበረም። ላይክ እኔ እርጉዝም ስለነበርኩኝ ሽታ ምናምን ያስጠላኝ ነበረ ምናምን እና እኔ ጥሩ ጊዜ አልነበረም ያሳለፍኩት። ከዛ በኋላ እዛ ቆይተን ጢስ አባይ ሄደን ነበረ እና ጢስ አባይ ስንሄድ መኪናው በጣም ያንገጫግጭ ስለነበረ በጣም አሞኝ ነበረ። ከዛ ተመልሰን ሆቴል ሳንገባ ነው ሳናርፍ ነው ላይክ ወደ እንትን የገባ ነው ወደ ሆስፒታል የገባ ነው እና ሆስፒታል ገብተን ቼክ ለማድረግ እኔ በጣም በቃ ስላመመኝ በጣም ቸኩያለሁ። ከዛ ጠበቅን ነገርና ዶክተሩ ሰርጀሪ ነበረው። ከሰርጀሪ እስኪወጣ በጣም ሰዓት ፈጀ። ከዛ እሱ መቆየት አልፈለገም። ላይክ ምንም አይነት ትዕግስት የሚባል ነገር አጣ በቃ እና እኔ አሞኛል እዛ ጋር አስቢው። ከዛ በቃ እኔ መሄድ አለብኝ ብሎ ተነስቶ ለጥ ብሎ ሄደ እና በጣም ደነገጥኩኝ። ላይክ የመጀመሪያው እንትኑን እዛ ጋር ነው ያየሁት እሱን ማለት ነው። እና በጣም ቁጭ ብዬ እዛ ጋር አለቀስኩኝ እና ከዛ ገባሁኝ እኔ። እሱ ከሄደ በኋላ ቼክ አደረግኩኝ። ያው ሰላም ነው ሁሉም ነገር ላይክ ቁስለት ምናምን ነው እንጂ ሰላም ነው ልጅሽ አለኝ። ከዛ ወጣሁኝ እና በጣም እሱን በቃ ማለት ይሄ ማግኘት ስላልፈለግኩኝ ቤተክርስቲያን እንጂ ቁጭ አልኩኝ እና ከዛ በቃ ረጅም ሰዓት ደውሎ አላነሳስለው ሲስተር ጋር ምናምን ደውሎ ከዛ ሲስተርም ተጨንቃ ደውላልኝ ምን ሆነሽ ነው ምናምን ስልክ ማታነሽለት አለችኝ። ከዛ አነሳውለትና ከዛ በጣም ይቅርታ ምናምን እንደዚህ አይነት ሰው ነው የሆነ ነገር ያስቀይምሻል ከዛ ይቅርታ ምናምን የሚል ሰው ነውና ከዛ ተመለስን አብረን ሆንን ነገር። ከዛ በኋላ ግን ላይክ ተመልሶ ያ የተወ ጉዳይ ላይ ገባ ማለት ነው። የወንድሙ ኬት ላይ ወንድሙ ከሳውዝ አፍሪካ መጥቶ ነበር የዛ ሰዓት ሌላ ወንድሙ። ከዛ ከሱ ጋር ሆነው በቃ እዛ ጉዳይ ላይ ተመልሰው በቃ ብዙ ነገር ነው የሚሉት ምናምን እንደዚህ ጠበቃ ይላሉ እንትን ይላሉ እና እኔን ኢግኖር አደረገኝ። ላይክ እተወዋለሁ ምናምን ያለ ሰው ነበረ። ከዛ ደግሞ ተመልሶ ገባበት። ከዛ ብቻ ይሄ ጋፕ ነበረው የምንገናኝበት ቀን እና እንደዛ ብሎ በቃ ሊሄድ ነው ብሎ ተመልሶ ሄደ ማለት ነው በ13 ቀኑ። ከዛ ተመልሶ ሄደ። ከዛ እኔ ላይክ መጀመሪያ እንፈራረም ያልኩት ሰዓት ቀለበት እንግዛ በቃ ምናምን ብሎ ነበረ። ከዛ እንግዛ ካረገዝኩኝ በኋላ ማለት ነው የሚል ከዛ ቀለበት እንግዛ ብሎ እንትን አለና ከዛ ቼክ ምናምን አረግና አይ ላንቺማ ወርቅ አይገባሽም ዳይመንድ ነው የሚገባሽ ምናምን ብሎ እዛ ሄጄ ዳይመንድ ገዝቼ እልክልሻለሁ ብሎ ከዛ ሄደ። በቃ የዛ ሰዓት ድጋሚ የመጣ ሰዓት እየጠበቅኩኝ ነበረ እና ጸጥ አለኝ። ከዛ ሄደ ተመልሶ ማለት ነው ተመልሶ ሄደ። ከዛ የዛን ሰዓት የሄደ ሰዓት ብዙ ጓደኞቹ ምናምን ነበሩ። አብረን ነበር የሸኘ ነው እና አብሮት አንድ ጓደኛ ነበር የዛ ሰዓት ያስተዋወቀኝ እና በጣም ላይክ የሚያስጠላ ሰው ላይክ ወርቅ አይገባሽም ሳይሆን ወርቅ ያንስብሻል፣ አንቺን የሚመጥንሽ ዳይመንድ ነው ለማለት ፈልጎ ነው። አዎ ያ ልክ ነሽ። እና የሆነ ጓደኛው ነበረ ላይክ ማታ ነበረ። ከዛ እሱ ነበረ ወደ ቤት ይመልሰኝ እና በቃ ሳለቅስ ምናምን አይዞሽ ምናምን እያለኝ ከዛ ግን በጣም የሚያስጠላ ሰው ነው። ላይክ የሚያወራው ነገር በጣም ባለጌ ነው። ላይክ እየሄድን ምን ሲል ነበረ እኔ 2 ሴቶች ናቸው ያስወለድኩት እና ከሁለቱም ጋር በሰላም ነው የምኖረው እና ላይክ አንደኛዋን አስረግዣት ወልዳልኝ ከዛ ደግሞ ከሌላ ሴት ጋር ሆኜ እሱን ስትደርስበት ወርቅ ገዝቼ ይቅርታ አልኳትኝ። ከዛ በኋላ ታረቅን እና ከሁለቱም ጋር በፒስ በሰላም ነው የምንኖረው እያለ ሲያወራ ላይክ ሲስቁ ነበረ እየሄድን ማለት ወደ ኤርፖርት እና ምን አይነቶች ናቸው ማለት ላይክ እንዴት ነው እንደዚህ የሚያስቡት ማለት ምን የሚያስቅ ነገር አለ? ላይክ አንድ ሰው ነገር ሲል እንደዚህ አይነት ነገር አንተ እንዴት ነው እንደዚህ የምታረገው አትሊስት እንኳን ብለው አልጠየቁትም እና
ሲስቁ ነበረ ቀለል አድርገው ማለት ነው። እና ላይክ የሆነ ሰው ፐርሰናሊቲው ካወቅሽው እና ከዛ ሰው ጋር የሚሆነው ጓደኛው ያው ፐርሰናሊቲው ብዙም ሊራራቅ አይችልም። እና እሱ የገባኝ አሁን ላይ ነው። እና ስንመለስም የሚለው ነገር በጣም ያስጠላል። በቃ ላይክ ብቻ ታዩ እሱን እና ተመለስኩኝ ወደ ቤት። በጣም ከፍቶኝ ነበረ ምናምን ነገር። ከዛ እዛ ሄዶ ሽማግሌ ምናምን መላክ አለበት በቅርቡ እያልኩትኝ። ከዛ በቃ እንትናን አናግሬ ምናምን እያለ ጊዜው እየሄደ መጣ ማለት ነው። እኔ ኦልሞስት 5 ወር ምናምን ሆነኝ እና በቃ እንትናን አናግሬ ብሎ ይተዋል። ከዛ ፋይናሊ 6 ወር ሲሆነኝ አይ በቃ ከዚህ በኋላ ቤተሰቦቼም እያወቁ ነው፣ ስለዚህ እንትን ማለት አለብህ መላክ አለብህ ሽምግልና አልኩት። ከዛ የሰፈር ሰዎች እና ጓደኞቹን አድርጎ አንድ ትልቅ ጓደኛ አለው እሱን አድርጎ የሰፈር ሰዎች አድርጎ ሽምግልና ተላከ ማለት ነው። እና ቤተሰብ በዛ ሰዓት በስማ እንዴት በቃ እንዳዘኑብኝ አጠይቅኝ እና በጣም ነበር እኔም የተሰማኝ ላይክ እና ላይክ እንትን አልኩኝ። በጣም እነሱን ለማሳመን ሞከርኩኝ። በጣም ጥሩ ሰው ነው እና ምንም የሚፈጠር ነገር የለም በቃ እኔ ኃላፊነቱን ወስጄ ነው ምናምን አልኩኝ። ከዛ በጣም ከፍቷቸው ነበረ እና አስቢው ክላስ ጨረስኩኝ፣ ግራጁዌት አረኩኝ፣ ወዲያው ከሱ ጋር ተገናኘው። ስራ አልሰራው ምን አላልኩኝ ላይክ እና ከዛ በኋላ ላይክ ሽምግልና ተላከ ምናምን ደስ አለኝ። አትሊስት የሆነ ትንሽ ለቤተሰብ ይሻላል። እና ቤት ተከራይቼ መውጣት ነበረብኝ። ቤት ተከራየው። ከዛ እቃውን ያው ብቻዬን ነበር አስታውሳለሁ፣ ብቻዬን ነው የሞላሁትኝ። ከዛ 7 ወር ሲሆነኝ የገባሁበት ሰፈር አዲስ ሰፈር ነበረ እና የሆነ አደባባይ ነው ላይክ ስልክ እያወራው እየሄድኩኝ አንዱ ሌባ መጥቶ ከኋላዬ መንትፎኝ ገፍትሮኝ፣ ደስ የሚለው እግዚአብሔር ሲረዳኝ አልወደኩም እና ስልኬን ይዞት ሄደ። ከዛ በኋላ ነገርኩትኝ። ከዛ በቃ ችግር የለም እኔ ገዝቼ እልክልሻለሁ ምናምን አለኝ። ከዛ ያው እስከ ወልጄ እስከ ክርስትናው ድረስ ስልክ አልነበረኝም እና ገዝቼ አስቀምጫለሁ ይለኛል። አትሊስት ወይ በቃ እዚህ ልግዛ ምናምን ስለው አይ ነው እዚህ ገዝቻለሁ፣ ለምን እሱ ጋር ትገዣለሽ? ኦሪጂናል ስልክ አይገኝም ምናምን ብቻ ውድ ነው ብቻ እንደዚህ ይለኝ ነበረ። ከዛ ሲስተር ስትኖር ብቻ ነበረ በሷ ነበር የምንገናኘው እና ላይክ የሆነ ነገር ሆኜ እንኳን የሆነ አክሲደንት ቢያጋጥመኝ አስቤ እርጉዝ ነኝ ወይ የሆነ ነገር ቢሆን ደውዬ ሰው የምጠራበት ስልክ አልነበረኝም። ከዛ ሲስተር ነበረች ግን ማታ ነው እሷ የምትኖረው፣ ቀን ብቻዬን ነኝ። ወክ ማድረግ ያመኝ ነበረ በጣም ላይክ ሲሄድ ምናምን መንገድ ያመኝ ነበረ። ወክ አላረግም ነበረ፣ ቤት ውስጥ ነበረ ሙለው እና ከዛ እኔ የማውቀው ብቻ እንደዛ እያሉ ነገሮች ሄዱ። ከዛ እኔ የማውቀው 9 ወር ላይ እንደሚመጣ ነው መጥቶ አብሮኝ እንደሚሆን ሰወልድ ማለት ነው ነበረ የማውቀውና ከዛ በኋላ ቀኑ እየደረሰ መጣ። ከዛ ሲስተርን ቤቢ ሻወር ሰርፕራይዝ አድርጓት ምናምን ብሎ በቃ የሚያስፈልገውን ነገር በሙሉ አድርገሽ ሁሉንም ነገር ዲኮር አሰርተሽ ምናምን እኔ ከበር አደርጋለሁ ሁሉንም ነገር ብሎ ከዛ ሰርፕራይዝ አደረጉኝ። ደስ አለኝ። ከዛ በኋላ ግን ጸጥ አላት እና ያ እኔ ከበር አደርጋለሁ ምናምን ብሎ ሲስተርሽ እኔ ከበር አደርጋለሁ ቤቢ ሻወር አድርጊ ብላት ሲስተርሽ ተበድራ አድርጋ ላሻላት ብሩ ላሻላት ልክ እንደ ዳይመንድ ሪንጉ ማለት ነው። እና ያው ከዛ በኋላ መውለጃዬ ደረሰ። መውለጃዬ ሲደርስ ምንም ነገር ቤት ውስጥ ያዘጋጀሁት ነገር የለም። በቃ እንደዚህ ታደርጊያለሽ በባዶ ተስፋ በቃ ሙልት ያደርገኛል። በቃ እንዴት ታደርጊያለሽ ይለኛል። ከዛ መውለጃዬ ሲደርስ ምን አለኝ፣ አሁን ከመጣሁኝ
ላይ ከመውለድሽ በፊት ከመጣሁኝ እስከ ክርስትናው አልቆይም እና ክርስትና ያሰብነው ደግሞ ክርስትና ላይ ፕሮግራም አድርገን ቤተሰብና ቤተሰብ ልናቀላቅል ነበር እና እስከ ክርስትናው አልቆይም። ሰው ለክርስትናው መጥቼ ክርስትናው አንድ ሳምንት ምናምን ሲቀረው መጥቼ እንደዛ ብናደርግ ይሻላል ወይስ ደግሞ አሁን መጥቼ ፕሮግራሙ ቢቀር ይሻላል፣ ፕሮግራሙ ብቻሽን ብታደርግ ይሻልሻል አለኝ። ከዛ በኋላ አይ ነው እኔ እስካሁን ድረስ ዘመድ ቤተሰብ ምናምን ሽምግልና ብቻ ነው የተደረገው። አያቅም ዘመድ ምናምን። ስለዚህ ለክርስትናው መጣ ይሻለኛል አልኩኝ። ግን ደግሞ ላይክ ስወልድ አብሮኝ ቢኖር ለእኔ ጥሩ ነበረ። ግን ያው ለክርስትናው ብኖር ይሻላል ብዬ ለክርስትናው አልኩኝ። ከዛ ወለድኩኝ። በሰርጀሪ ነበር የወለድኩት አስታውሳለሁ። በጣም ትንሽ ከባድ ነበረ። ከዛ የወለድኩ ቀን ቪዲዮ ተደወለለት፣ አየው፣ ደስ አለው ነገር ግን ላይክ ይሄ የሆነ ሚስቱ እንደወለደች ወንድ ሳይሆን የሆነ ሰንበዲ እንደሚያወራ ሰው እንጂ ይሄ ኤክሳይትድ አልሆንም። በዛ ልክ በጣም ጠብቄ ነበረ እና በዛ ልክ አልተገረመም። ወልደሽ ቁጭ አልሻለን ምናምን አይነት ነገር ነው ያለኝ እና ለሆስፒታል ለልጅ ልብስ ብቻ ለብዙ ነገር ሳንቲም ያስፈልገኝ ነበረ። እጄ ላይ ሳንቲም አልነበረኝም እና ቴክስት አደረግኩለት እንደዚህ ብር የለኝም እና ቤት ውስጥም ለበግ ለምናምን ለብዙ ነገር ያስፈልጋልና ላክልኝ አልኩት ማለት ነው። ከዛ 20 ሺህ ብር ላከልኝ። 20 ሺህ ብር ከአሜሪካ? ከዛ በጣም አዘንኩኝ። እዛ ጋ ኤክስፔክት የማደርገው ነገር ቤተሰብ ደግሞ አስቢው ደህና ሰው ነው ያገባቸው ብሎ ነው የሚያስቡት እና በጣም አዘንኩኝ። ለምን ይመስልሻል ዲያስፖራዎች እንዲህ የሚያደርጉት? እንዴት ምን የሚያደርጉት እንዲህ የሚያደርጉት? አሁን ያደረገውን ሁሉ ያደረገው እናንተ ኢትዮጵያ ውስጥ የምትኖሩ ሴቶች ዲያስፖራን በጣም ስለምታመልኩ አሜሪካ ይወስደናል፣ የአሜሪካ ዜግነት እናገኛለን፣ ጥሩ ህይወት አሞላቆ ያኖረናል ብላችሁ ስለምታስቡ እነሱ ደግሞ እራሳቸውን እንደዛ ነው የሚያዩት። ለዛ በገንዘባቸው ልክ ነው እናንተን የሚለኳችሁ፣ ዝቅ አድርገው ነው የሚያዩዋችሁ። ገባሽ? በፈለግኩ ሰዓት አገኛታለሁ፣ አሜሪካ ስለምኖር እኔን እንደ ትልቅ ነገር ነው የምታየኝ፣ ዲያስፖራ ብርቋ ነው ብለው ያስባሉ። በጣም 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 ስለሚንቁ ነው ኢትዮጵያ ያለችው። እንደዛ እንደሚያስቡ የገባኝ አሁን ላይ ነው። ላይክ በዛ ሰዓት ግን ላይክ ጥሩ የሆነልሽ ሰው ጥሩ ነው ብዬ ነው የማስበው። እኔ በዛ ልክም አሜሪካ አገር አምላኪ ሆኜ አይደለም። ምክንያቱም እንደዛ ቢሆን ኖሮ ላይክ ልጅ አልወልድም ነበረ። ምን እንደሚያደርጉ ታውቂያለሽ? ቶሎ ብላ ቀብድ የምትይዘው እንዳልተዋት ነው። እኔ በጣም ብዙ ዲያስፖራዎችን ሲያወሩ ስለሰማሁና ብላ ቀብድ የምትይዘው የምታረግዘው ቶሎ ብላ እንዳልተዋት መያዣ ነው፣ ካስወለደኝ አይተወኝም ብላ ስለምታስብ ነው ብለው ነው የሚያስቡት። እነሱ የሚያስቡት ኢቨን ላይክ በራሷ በጣም የምትተማመን የተማረች ስራ ያላት ሴት እንኳን ማለት ነው አሜሪካ ላለው በጣም እንትን ነው የሚመስላቸው። ላይክ ከቁብ እንደማትቆጥረው እሷ በራሷ እንደምትተማመን በስራዋ እንደምትኖር ካላሳየችው በስተቀር ገባሽ? አብዛኞቹ ዲያስፖራዎች ኮንዶሚኒየም ተከራይተው አስቀምጠዋቸው ስለሚሄዱ በፈለገ ሰዓት እየሄደ እሷ ጋር ያርፋል፣ በፈለገ ሰዓት ያገኛታል። በእንትናቸው ልክ ነው የሚያስቡት። ገባሽ? ለዛ ነው አሜሪካ ለሚላ ነው ልክ ወዳኝ ሳይሆን አሜሪካ ለመሄድ ብላ ነው የቀረበችን ብለው ነው የሚያስቡት። ሞስት ኦፍ ዘም እንደሚወደዱ ያስቡ። ለምን አግብተው ከወሰዷቸው በኋላ የትንሽ ቆይታ እንትን ትላለች፣ ትለወጣለች፣ ጥላው ትሄዳለች። ለዛ አምነው ራሱ አግብተው ማምጣት ይፈራሉ። ከመጣች በኋላ ተሸመጠጠኛለች ብሎ ያ ቶሎ ቀድምት ዘው ምናምን አሁን አብዛኞቹን ካይሽ አይወስዷቸውም። እዛው ኢትዮጵያ ተቀምጣ ልጆቹ
ታሳድግ ነው የሚፈልገው። አይወስዷቸውም። ለምን ከወሰድኳት በኋላ እዚህ ላይፏን አመቻችታ ተምራ ሰርታ ኢንዲፔንደንት ስትሆን በራሷ ስትቆም ትታኝ ትሄዳለች ብሎ ያስባል። ለዛ ማምጣት ራሱ ይፈልጉ መውሰድ ወደ አሜሪካ። ለምን ላይክ ልጁ ለጅልኝ ብሎ ላይክ መንፈራፈሩ ለምን አስፈለገ ስልሽ ብዙ ዲያስፖራ ኢንጆይ ሊያደርግ ኢትዮጵያ ይመጣል፣ የታወቀ ነው። ምክንያቱም ከዛ በፊት ትቀመጪ ነው በመጣ ሰዓት ሁሉ እንዲያገኝሽ ልጁ ለጅልኝ ብዬ እኮ ሙዳቸው ነው። ልጁ ለጅልኝ እኮ የሚሉት ልጅ ከወለደችልኝ የትም አትሄድም፣ እዛው ትቀመጣለች፣ በሄድኩ ቁጥር አገኛታለሁ። እድሜ ልክሽን የእሱ ጥገኛ የሆነች ነገር እየቆረሰ እየሰጠሽ ይኸውልሽ፣ ላይክ እንዴት ልበልሽ፣ አሳ እያጣመደ እየሰጠሽ አሳውን እየጠበሽ እንድትበይ እንጂ አሳ አጠማመዱ ሊያሳይሽ አይፈልግም። በሁለት እግርሽ እንድትቆሚ አይፈልግም። ሁሌ የእሱ ጥገኛ እንድትሆኝ፣ ሁሌ እሱን ፈላጊ እንደሆንሽ ነው። ይኸውልሽ ጥሩ ሰው ይወስድሽና አሜሪካ ተምረሽ ሰርተሽ በራስሽ እንድትቆሚ፣ በሁለት እግርሽ እንድትቆሚ፣ እሱ ባይኖርም ብቻሽን መኖር እንድትችይ፣ ነገ እሱ ከሱ ጋር ብትለያይም ልጆቹን በራስሽ ማሳደግ እንድትችይ፣ ነገ እሱ ቢሞት ሌላ የእንጀራ አባት አግብተሽ ልጆቹ በእንጀራ አባት እንዳያድጉ ጥሩ ሰው ስማርት ስለሆነ አንቺ እንድትማሪ እንድትሰሪ በራስሽ እንድትቆሚ ነው የሚፈልገው። እንደዚህ አይነት በራሳቸው የማይተማመኑ ደግሞ እድሜ ልክሽን ከሱ ስር እንዳትወጪ፣ በቃ እሱ ጥላ ከለላ ሆኖ ከላይ የምትፈልጊውን ሁሉ እሱን ስጠኝ እያልሽ ልስራ ካልሽ ምን ያደርግልሻል? እኔ ያለው አይደል? ጠይቅኝ እሰጥሻለሁ። ልማር ካልሽ ምን ያደርግልሻል? እኔ ያለው አይደል? ጠይቅኝ እኔ እሰጥሻለሁ። በቃ ሁሌ በእኔ ስር እንድትሆኝ ገባሽ? ሁሌ የእሱ ጥገኛ፣ ያለሱ መንቀሳቀስ የማትችይ፣ ያለሱ ምንም ነገር ማድረግ የማትችይ እንድትሆኝ ነው የሚፈልገው። ገባሽ? በራሷ አይተማመንማ። ራሷን ከቻለች ትታኝ ትሄዳለች ብሎ ያስባል። እንደዚህ አይነት ወንድ ራሷን ከቻለች፣ በራሷ ከተማረች፣ ከሰራች፣ በሁለት እግሯ ከቆመች እኔ ለምን አስፈልጋታለሁ ብሎ ያስባል። እኔን የምትፈልገኝ ለብር ብቻ ነው ብሎ ስለሚያስብ አብዛኛው ወንዶች ሴት ልጅ እኛን የምትፈልገን ለብር ብቻ ነው ብለው ነው የሚያስቡት። ገባሽ? ሴት ልጅ ብር ካላት፣ ብቁ ከሆነች፣ የራሷ ነገር ካላት፣ የራሷ ድርጅት፣ የራሷ መስሪያ ቤት፣ የራሷ ነገር ካላት ወንድ ልጅ ምን ያደርግላታል? እኛን ሴት የምትፈልገን ሁሌም ለገንዘብ ነው ወይም ለፕሮቴክሽን ነው። በቃ ፕሮቴክት እንዳደርጋት ነው። አሱዬኒ ፍቅር የጠፋ ሰው ፕሮቴክት እንዳደርጋት ነው፣ ፕሮቫይድ እንዳደረግላት ነው ብለው ነው የሚያስቡት። ገባሽ? ለዛ ሴት ልጅ እንድትማር እንድትሰራ ሁሉ ነገር እንዲኖራት አይፈልጉም። የወንድ አክል አቅም እንዲኖራት አይፈልጉም። አቅም ካላት ትታኝ ትሄዳለች ብሎ ያስባል። ኮንፊደንስ የሌላቸው ወንዶች ማለት ነው። ሁሉም ማለት ነው። ስቶፍ ደግሞ አብዛኛው የላቸውም እኮ ማሪ። እና ለምን አይወስድም? ለምን ወስዶ አሜሪካን ሀገር እንድትማሪ እንድትሰሪ ህይወትሽ እንድትቀይር አያረግሽም? ለምን ኢትዮጵያ ተቀምጠሽ እሱ ልጅ እያሳደግሽ እሱ ቫኬሽን ብቻ እየመጣ እንዲያገኝሽ ይፈልጋል? ዋይ አብዛኞቹ ለምንድን ነው የማይወስዷቸው ሚስቶቻቸውን? እስኪ እርቅ ማዕድ ላይ ዮሃ ሚዲያ ላይ እግረኛው ላይ የሚቀርቡ ታሪኮችን እስኪ እንዳለ ዲያስፖራ እያስወለደ ላጥ ይላል፣ እያስወለደ ላጥ ይላል። የሆነች ተቆራጭ በወር ይልካል። አይፈልግም እሷን አሜሪካን ሀገር መውሰድ። አሜሪካ ከወሰዳትማ ትማራለች፣ ትሰራለች፣ ጠንካራ ሴት ትሆናለች። ጠንካራ ከሆነች ደግሞ ጥላኝ ትሄዳለች ብሎ ያስባል። ገባሽ? በራሱ ስለማይተማመን ብዙ ጠንካራ ሚስት ያላቸው በጣም በራሳቸው የሚተማመኑ ባሎች ሚስቶቻቸው ሚስቱ እንድትማር እንድትሰራ፣ ሚስቱ ትልቅ ደረጃ እንድትደርስ፣ ትልቅ መድረክ ላይ ቆማ ስትሸለም ማየት ኩራቱ የሆነ ደግሞ ባል አለ። ገባሽ? የሚስቱ ትልቅ ማደግ፣ የሚስቱ ሀብታም መሆን፣ ታዋቂ መሆን፣ የሚስቱ የተማረች መሆን፣ የሚስቱ ባለስልጣን መሆን ለሱ ኩራት የሆነ ልክ አባት በልጁ እንደሚኮራ የለም፣ ልክ እንደዛ ደግሞ በሚስቱ የሚኮራ በራሱ የሚተማመን ባል ደግሞ አለ። አባሽ ልክ እንደኔ ባል አሁን ባሌ እኔ በጣም እንዳድግለት ይፈልጋል። ታዋቂ እንዲሆን፣ ሀብታም እንዲሆን፣ ባለስልጣን እንዲሆን ምናምን ይፈልጋል። እሾም ምናምን ነገር ቆሞ ያጨበጭብልኛል። እሱን ነው እኮ እሱን ነው የምልሽ። አሉ እንደዛም አይነት ወንዶች አሉ። ታውራበት እያሉኝ ነው። ይቅርታ ስላቋ ፊውቸሪንግ ስለገባው እሺ፣ ዲጂበት ምን ጋር ነበር ያቆምኩትኝ? ያቆምሽው ላክልኝ ብለሽው 20 ሺህ ብር ላከ ጀለሴ እና በዛ 20 ሺህ ብር የሚያዘሽ ምን ላርግበት ብለሽ ቤተሰብ ደህና ሰው እንዳገባሽ ነው የሚያውቀው። እና ያው እንዳልኩሽ 20 ሺህ ብር ላከ። ከዛ በቃ ላይ ከዛ ጋር እምባዬ ነው የመጣው ሆስፒታል እና
ማዘር ራሱ ምን ነው ምን ሆነሽ ስትለኝ አይ ምንም፣ ምክንያቱም እዛ ጋር ራሴ ኃላፊነት ወስጄ እንዲህ ብዬ ብለሽ ገብተሽበት ከዛ ደግሞ በዛ ፍጥነት እንዲህ ነው ብለሽ መናገራችን እና ከዛ ከሆስፒታል ወጣው። ከዛ ላይክ እንደዚህ በጣም ራቅ ይላል፣ አይደውልም ምናምን፣ እደውለታለሁ እኔ። ከዛ ክርስትናው እየደረሰ መጣ። ከዛ ኬተሪንግ፣ ዲኮር፣ ያበሻ ልብስ ምናምን ታዘዘ ማለት ነው። የእሱንም ልኬቱን ልኮ አዘዝን ለልጃችንም ምናምን። ከዛ ክርስትናው ደረሰ። ልክ ክርስትናው 1 ሳምንት ሲቀረው ደውሎ ስራ አልፈቅዳሉኝ ያለኝ ማለት ነው። ስራ አልፈቅዳሉኝ ሲለኝ ማለት ከዛ ፊት ምንድን ነው የሚለኝ፣ ችግር የለውም እንዴ ለአንቺ ብዬ ስራውንም ትቼው ቢሆን እመጣለሁ ምናምን ይል ነበረ። እና ከዛ እንዴት ማለት ያን ሁላ ነገር ብለኸኝ ላይክ ፋሚሊ ሰው ምን ይለኛል ስንት ነገር አስበን ምናምን ስለ ጭራሽ እሱ ተነስቶ ተቆጪ ሆነ ማለት ነው። እንዴት ነው ብታስቢው፣ ምን ልትበሉ ነው ምናምን እኔ ካልሰራው አይነት ነገር የሚያስጠላ ንግግር ተናገረኝ። ከዛ የዛ ሰዓትም በጣም ከፋኝ። ከዛ ጭራሽ ተናዶ ነው የዘጋው ማለት ነው፣ አቧራ ሲያስነሳ እና ስራ የሚባል ነገር እንግዲህ ተቀጥሮ አይሰራም ብዬሻለሁ፣ በር ነው የሚሰራው። ከዛ በቃሽ ብዬ ማዘር አይመጣም በቃ ምናምን ስላት እኔን ለማረጋጋት በቃ እንዴ ስራ እኮ ላይ ፈቅዱለት ይችላሉ፣ አንቺ በቃ ተመስገን በይ፣ ጤነኛ ልጅ እግዚአብሔር ስለሰጠሽ በቃ ተረጋጊ፣ እኔን ለማረጋጋት ማለት ነው። እሷ እኮ በውስጧ በጣም ብዙ ነገር ትናደዳለች ምናምን፣ ግን እንደዛ አለችኝ። ከዛ ክርስትናውን በቃ መደገሱ ምናምን ቀረ። ምክንያቱም አስቢው አሁንም የት አለ ባሏን ከማን ነው የወለደችው ነው የሚባለው። እና ሰው መጥራቴን ትቼው ኢቨን የጠራኋቸው ሰዎች ራሱ ነበሩና ደውዬ በቃ ቀርቷል ምናምን አልኳቸው ማለት ነው። እና በጣም የሚያስጠላ ነገር ነው። ከዛ በኋላ ክርስትናውን ከነማዘር ከነ ሲስተር ጋር አሳለፍኩኝ። ከዛ በኋላ ላይክ በቃ እንደዚህ ለ4 ወሩ እመጣለሁ ይላል፣ ለ6 ወሩ እመጣለሁ ይላል። ከዛ በመሀል ብዙ ነገር ላይክ አነጋገሩ አንዳንዴ ይቀየራል፣ አንዳንዴ ዲስሪስፔክት ያደርገኛል። እና እንደዛ እየተፈጠረ በጣም የሚያስጠላ ነገር እያሳለፍኩኝ እኔ በቃ በምን ቀን ነው ይህን ሰው ያገኘሁት እያልኩኝ እና በቃ ሲያወራሽ ደግሞ ተመልሶ በቃ አንቺን ባይሰጠኝ ምን ይውጠኝ ነበረ፣ በቃ እንዴት እኮ እንዳለቀስኩኝ አንቺን ለማግኘት ኪዳነ ምሕረት ጋር ይልሻል። እና ማለት ጤነኛ ነው። አንዴ ማመናጨቅ፣ ዲስሪስፔክት ማድረግ፣ አንዴ ደግሞ አንቺን ለማግኘት አልቅሻለሁ ማለት እንዴት ነው? ያ ጤነኛ አይመስለኝም። ምክንያቱም ላይክ የሰው ባህሪ አይደለም ያለው ገና ወደፊት ያለውን ስትሰሚ እና በቃ እንደዚህ እያለ ላይክ ለቤት ለሚያደርገው ነገር በቃ መጠየቅ ይፈልጋል። አሁን ለምሳሌ አንቺ 1 ወር 2 ወር ለቤተሰብሽ የሆነ ነገር ማድረግ ከጀመርሽ ከዛ በኋላ መጠየቅ አይገባሽም አይደለ? ለተለየ ነገር አይደለም፣ ለአስቤዛ እና ለቤት ኪራይ ነው። እና ለነዛ ነገሮች ተጠይቆ ነው። እና ደግሞ ሲያደርግ ውይ አንተ ባትኖር እኮ በቃ ምን ይውጣኝ ነበር አንተ ስላለ ምናምን መባል ይፈልጋል። ራሱ እዚህ ጉዳይ እንድታመሰግኝለት ባለውለተኝነቱ እንዲሰማሽ ይፈልጋል። ያ በጣም ያንን የሚያሳይሽ እንዴት ነው? ላይ ከሰጠሽ በኋላ አታመሰግኝም እንዴ? ብር ልኬልሽ አመሰግናለሁ አትይኝም እንዴ? ምናምን ነው የሚልሽ። እንዴት ነው የምታውቂው በጣም እንድታመሰግኙ እንደሚፈልግ? በምን አወቅሽበት? ላይክ እኔም ባይሰጥሽ ምን ይውጥሽ ነበር ይልሻል። ከዛ ደግሞ ያ ማለት እንዴ ላይክ እኔን ያኑርልሽ ክንዴን አለን ከራስ ምናምን እንደዚህ አይነት ነገር ማለት ነው። አንቺ ምን ያለሽ እኔን ያኑርልሽ እኔን ባይሰጥሽ ምን ይውጥሽ ነበር አልለውም እንደዛ። ምክንያቱም ምን አይነት ህይወት ያውጥቶ እዛ ውስጥ እንዳስገባኝ ስለማቅ ምንም አልለው ምናምን ብዬ ጸጥ ነው የምለው። እና ራሱን በራሱ የሚያወድስ ያ በጣም በቃ ራሱን በጣም ነው በቃ የሆነ ሰው ውይ አንተ እኮ ምናምን
እንዲባል ይፈልጋልና ለሰዎች አሁን አንዳንድ ነገር ያደርጋልና በቃ እንትና እኮ እንደዚህ አለኝ፣ እንትና እኮ በቃ ሀብትዬ እንደዚህ አለኝ። በቃ የሆነ ራሱን ሲሞገስ እንደመስማት የሚያስደስተው ነገር መጥቶ ከሊኩ እንዲያሞገሰኝ እንዲያመሰገነኝ ብሎ ይነግርሻል። ያ በጣም መመስገን የሚወድ ሰው ነው። እንደዚህ በቃ መመስገኑን በሰዎች መደነቁን ምናምን የሚያወራ ሰው በጣም መመስገን የሚፈልግ መደነቅ የሚፈልግ በጣም እንደዛ የሚፈልግ ሰው ነው። እና ከዛ በኋላ አንዴ ውሃ እየጠጣ መሰለኝ። ጠጪ እና ተረጠጭ። ይህ በጣም ያስጠጣል። ለሌሎቻችሁ ትምህርት ነው። አንዳንድ ዩሃ ሚዲያ ላይ ሰምተናታል የምትሉ አዎ፣ ዩሃ ሚዲያ ላይ ቀርባ ነበር እና ለብዙ ሴቶች ትምህርት ነው። ዲያስፖራ አገኘን ብላችሁ ዘላችሁ ስትገቡ እንደዚህ ነው የምትሆኑት። ያ በጣም እና በቃ እንደዛ እየተባለ ያው ጊዜው እየሄደ ልክ 8 ወር ሲሆነው ልጄ በቃ ልመጣ ነው አለ ማለት ሁሉም ነገር ድንገት ነው የሚልሽ። ላይክ ትንሽ ቀን ሲቀረው በቃ ልመጣ ነው አለኝ ማለት ነው። እና ስመጣ ላይክ እነዛ የተባባልናቸውን ነገሮች በሙሉ እናደርጋለን፣ ቤተሰብ እንጠራለን፣ ፕሮግራም እናዘጋጃለን፣ ቫኬሽን እንወጣለን። የምመጣው ለ1 ወር ነው አለኝ ማለት ነው። ከዛ ካልሆነም እጨምራለሁኝ አለኝ። ከዛ በኋላ 15 ቀን ሲቀረው ነው አይ ቲንክ ወይ ሳምንት ሲቀረው እንደዛ ያለኝ። ከዛ አንዳንድ ነገሮች ሄዶ ምናምን ሲገዛ ሄዶ ይህንን እስኪ ይህን ልግዛ ይለኛል ማለት ነው። ከዛ እኮ አንዱንም ሳይገዛው ይወጣል። እና ለልጁም አንዳንድ ነገር ምናምን ሲገዛ ያሳየኛል። በቃ እያልኩትን ሳይሆን እኔ አሁን ለምሳሌ ምን አይነት ሰው መሰለሽ፣ የሆነ ነገር እንድትመርጪ ይጠይቅሻል አይደለ? ከዛ ግን የምትመርጩን አያረግም። ላይክ ያው ውሳኔ እንደምትወስኝለት እንዲሰማሽ እንጂ ያልሽውን ነገር አያደርግም። እና እንደዛ ይሄን ልግዛ አለኝ። ከዛ እሺ አልኩትኝ። ከዛ ግን ያው በራሱ አንዳንድ ነገሮችን ገዝቶ ምናምን መጣ። ከዛ የገባው 12 ሰዓት ነው፣ ጠዋት 12 ሰዓት ማለት ነው። 12 ሰዓት ገብቶ ቤት የመጣው ስንት ሰዓት ነው? 7 ሰዓት ላይ ነው። እና ኤርፖርት መጥቼ ልቀበልህ ስለው ኖ እኔ ቴዲ የሚባል ጓደኛ አለው፣ እሱን አውቀዋለሁ ከዛ በፊት እሱ ነው የሚቀበለኝ። ለምን ልጁን ስተሽ ለምን ትንከራተሻለሽ ምናምን አይነት ነገር አለኝ። ለእኔ ያዝ ነው ማለት ነው። እና ችግር የለም እኔ በራሴ ይዞኝ ይመጣል በቃ። እና ግን ከዛ በኋላ እየመጣ 6 ሰዓት ተኩል ወር 7 ሰዓት እየመጣ ደውሎልኝ የጀርባው በር አስከፍችልኝ አለኝ ማለት ነው። እና የጀርባው በር ደግሞ ለማታ ፓርኪንግ ነው፣ ላይክ መኪኖች የሚያድሩበት እንጂ ቀን መግባት አይቻልም። ከዛ ሰው የለም ስለው ኖሮ ፈልገሽ አስከፍች፣ ምክንያቱም አለኝ እዛ ሰፈር አስቢው፣ አንቺ ሴት ነሽ፣ ልጅ አለሽ ምናምን፣ ብቻሽን ነው የምትኖሪው። ሲስተር አለሽ በእርግጥ አብረን ነው የምትኖሪው፣ ግን ብቻሽን ስለሆንሽ ላይክ ባሉ አሜሪካ ነው የሚኖረው ውጭ ነው የሚኖረው ተብሎ ከታሰበ ልክ ስገባ ምናምን አይተው አለኝ እና ጥሩ አይሆኑም ለአንቺ፣ የሆነ ነገር ሊያደርጉሽ ይችላሉ አለኝ ማለት ነው። ከዛ ፈልጌ ምናምን አስከፈትኩለት፣ በጀርባ በር ገባ። ከዛ ገቡ ሁለቱም ከጓደኛው ጋር። ጓደኛው ላይክ ሲገባ በጣም ነው የተገረመው። ላይክ ልጅ ናት ብለው ስለሚያስቡ ይሄ ቤት በደንብ ቴኬር ማድረግ የምችል አይመስላቸውም ምናምን። በቃ ይሄ ቆንጆ አድርገን ምግብ ሰርቼ 2-3 አይነት ቡና አፍልቼ ምናምን በቃ ቆንጆ አድርገ ይሄ ቤት የሚሸት የለም እንደዛ አድርጌ ነበር የጠበኳቸው። እና በጣም ደስ አለው ጓደኛው። ያው እሱ ብዙም አልተገረመም፣ ሂዶን ኬር ለብዙ ነገር እና ምግብ በሉ፣ ቡና ጠጡ ምናምን። ጓደኛው ሄደ። ከዛ እሱ ረፍት አደረገ። ከዛ በኋላ በዓል ለፋሲካ ነው የመጣው። ለፋሲካ 2 ሳምንት ሲቀረው ሚያዝያ ላይ ማለት ነው ነበር የመጣው። እና ከዛ
ያው የመጣው ያው ሁላ ነገር ልናደርግ ነው። በእርግጥ ከዛ በፊት እኔ በጣም ብዙ ጊዜ የሆነ እየጠየቅኩት ስላሰለቸኝ የሆነ ደክሞኛል፣ በራሱ እንዲያደርግ ፈልጌያለሁ ይሄ ፕሮግራሙን ምናምን ማለት ነው። እና መጠበቅ ጀመርኩኝ። ከዛ ላይክ ሁኔታው እንዴት ሆነ? ጠዋት ይነሳል፣ ምግብ ይበላል፣ ቡና ይጠጣል። ከዛ ተነስቶ እቃ ይዞ ይወጣል ማለት ነው ለሰው ሊሰጥ። እቃ ይዞ መጥቷል፣ ብዙ እቃ ሰው ለሰው የሚሰጥ። ከዛ ሁሌም እንደዛ ሆነ ላይፉ። እና ለምንድን ነው ላይክ 22 የሲስተር ሱቅ አለ እሷ ጋር ተቀምጦ ለምን ከዛ አይወስዱም? ከዛ ይዛ መጥተሃል ለምንድን ነው እየዞርክ የምትሰጠው እያልኩት፣ ከዛ እሺ ምናምን ችግር የለም በቃ እሷ ጋር አስቀምጣለሁ ምናምን ብሎኝ፣ ነገም እንደዛው ነው። አንዱን እቃ 4 ቀን ምናምን ይዞት ይመላለሳል። በቃ ዛሬ አላገኘኋቸውም ምናምን እያለ ማለት ነው። ለካ ላይክ ከቤት መውጫ ሰበብ ነው። እና ጠዋት ወጥቶ ማታ ነው የሚመጣው። ስደውልለት ስልክ አያነሳልኝም። ከዛ የሆነ ሰዓት ላይ ነው የሚደውልኝ እየመጣሁ ነው ብሎኝ፣ በቃ መንገድ ላይ 4 ሰዓት 2 ሰዓት 3 ሰዓት ይፈጅበታልና በዛ ሰዓት እኔ እሱን ለማስደሰት በቃ ቤት አጽድቼ ምግብ ሰርቼ ምናምን፣ ደግሞ ወንድ ልጅ ነው ልጄ በጣም ያስቸግራል። በቃ ከሱ ጋር ልብስ አጥቤ ምናምን በቃ ቤቱን በደምብ ቴክ ኬር አድርጌ ደስ እንዲለው ማለት ነው። እና ሲመጣ ግን በቃ ምንም አይመስለውም። እና ልጁን ራሱ እንደዚህ ይሄ ማጫወት ምናምን አይፈልግም። በቃ ይሰለቸዋል። ኢቨን ላይክ ከሲስተር ጋር እንኳን እሷ ማታ ማታ ነው የምትመጣው ስራ ውላ። ከእሷ ጋር እንኳን እንደዚህ ቁጭ ብለን ምናምን እንድናወራ አይፈልግም። በጣም ነው በቃ ነርቨስ የሚሆነው ከእሷ ጋር ቁጭ ብለን ስናወራ ማለት ነው። ነይ ልጇ አለቀሰ በቃ ነይ በቃ እንዴት እንደሚያደርገው አልኩሽ። ከዛ እንደዛ እየተባለ በዓልም አለፈ። ከዛ እንደዛ አይነት ጥያቄ ስጠይቀው ስለ ፕሮግራሙ ምናምን ስለ ቤተሰብ መስማት አይፈልግም። በጣም ይደብረዋል። ከዛ ማውራት አይፈልግም። በቃ የሆነ በጣም ተቀየረ ማለት ነው። እና ጠዋት ወጥቶ ማታ መግባት አብሮኝ ላይክ የሆነ ቦታ መሄድ አይፈልግም። ከሆነ እንኳን ከሲስተር ጋር እንድንሄድ ነው የሚፈልገው። ማለት እሱ እኔ ሲስተር ሆነን ማለት ነው ልጅ ይዘን። እና አሁን ላይ ለምንድን ነው አሁን ላይ ሳቅ ላይክ የሆነች ሴት የሆነ በዛ ሰዓት ያለው ግንኙነት ሰው ካየው ማናት ከአንድ ሴት ጋር ከሆነ ማናት ተብሎ እጠየቃለሁ ብሎ ስለሚፈራ ነው ለካስ። እና በቃ ላይክ ያ ሁላ ነገር ቀረ። እኔ በጣም ይደክመኛል። ኢቨን አጋዥ ምናምን እንኳን ይቀጠር ስለው አይ ኖ እንዴ የሆነ ነገር ቢያረጉሽስ፣ ከበፊት እንደዚህ ይለኝ ነበረ፣ የሆነ ነገር ቢያረጉሽስ ምናምን ይለኝ ነበረ። ከዛ ደግሞ በዛ ሰዓትም አይፈልግም። ያን ሁላ ድካሜን ምናምን እያየ በቃ ምንም አይመስለው ምንም። እና እንደዛ እየተባለ መሄጃው ደረሰ ማለት ነው። 1 ወር ሞላው ኦልሞስት። ከዛ ፋይናሊ እንደ ነገ ሊሄድ እንደ ዛሬ እስኪ ዛሬ በቃ እራት እንብላ ወተን አለኝ ማለት ነው። ከዛ የሆነ ሰዓት ላይ ደግሞ ጓደኞቼ እየመጡ ነው። ጓደኞቼ እየመጡ ስለሆነ በቃ ቤት እንሁን ከምንወጣ አይነት ነገር አለ። ከዛ ከአሜሪካ የመጡ ጓደኞቹ ናቸው እነሱም ዮናስ እና ፖርክ የሚባሉ ጓደኞቹና በቃ ቤት እንሁን ምናምን አለኝ። ከዛ እሺ የሆነ ነገር ልስራ ነገር ገዝቼ ምግብ ልስራ ስለው አይ ነው እነሱ ምግብ አይፈልጉም፣ መጠጥ ነው የሚጠጡት፣ ዊስኪ ያለ በቃ እሱን ይጠጣሉ አለ። እሺ ማለት እየደበረኝም ቢሆን ያው ሰው ቤት ሲመጣ ላይክ ይደብርሻል የሆነ ነገር ካልሰራሽ እና እሺ ብዬ ቁጭ አልኩኝ። ከዛ የሆነ ሰዓት ተነስቶ ጥቅልል ብሎ ተኛ ማለት ነው ስልኩን ዘግቶ። ከዛ ዝም አልኩትኝ ምናምን እኔ ስራዬን ሰራቼ ምናምን የሆነ ሰዓት ላይ ተነስቶ ወይኔ ደውለው ነበር ለካስ ምናምን መንገድ ላይ እየመጡ እነሱ ማለት ነው ሰፈር ደርሰው ነው የተመለሱ፣ ስልክ አላነሳ ሲላቸው ቤቱን ስለማያውቁት ማለት ነው። ከዛ በቃ እንውጣ በቃ ወተን እነሱን አግኝተናቸው እራት በልተን ምናምን እንምጣ ላይ ማለት ነው። እሺ ብዬ ሲስተር ቤቢን ያዘችልኝ ወጣን። ከዛ ወተን የት ነው ይሄድ ነው ሴሎ 22 ሴሎ የሚባለውን ጠላ ቤት ታውቂዋለሽ? እዛ
እነሱ እዛ ቁጭ ብለው ጠላ ይጠጣሉ። ከዛ ሄድን። 2 ጓደኞች ናቸው፣ 2 ሴት ይዘዋል እነሱ። ገባን፣ ሰላም አልኳቸው፣ ሰላም አላቸው ምናምን ቁጭ አለን። ከዛ ጠላ መጠጣት ጀመረችው። ጠላ እየጠጡ ጤነኛ አይመስለኝም። እናቱ ደግሞ የገረመኝ እንውጣ አለሽ፣ እሺ ብለሽ ሴት ልጅ ለመውጣት ፀጉሯን ትሰራለች፣ ጥፍሯን ትሰራለች፣ ልብስ ትመርጣለች፣ ጌጣጌጥ ትመርጣለች፣ ቦርሳ፣ ጫማ ትመርጣለች፣ ሜካፕ ትቀባለች። ለመውጣት ማታ ለመውጣት ከጧት ጀምሮ ነው ዝግጅት የምንጀምረው። መጨረሻ ሰዓት ታዩ በቃ ይመጣሉ። ከዛ ደግሞ ተጠቅልሎ መተኛቱ ደግሞ መጥተው ደግሞ ለብሰው ደግሞ ሰፈር ስልክ አለማንሳቱ ተጋድሞ ከዛ ድንገት ብድግ ብሎ ደግሞ ተነሺ ደግሞ ወተን እናገኛቸው ልብስ ምናምን መልበስ ጀምር ማለት ነው። ይሄን አውልቂው ወለሻል እኮ አንቺ ምናምን። ከዛ ደግሞ ላይክ የሆነ አጠር ያለ ነገር አንቺ የወለሽ ሴት እኮ ነሽ፣ ምን ሆነሽ ነው? በቃ የሆነ ሲያስጠላ ብታይ እና ማለት ወጣ ያለ ማለት የሚያሳይ ልብስ ምናምን እንድትለብሺ አይፈልግ። አሁን ወልደሻል እንደዚህ አትልበሽ ምናምን ይላል። ያ በራሱ ስለማይጠማ ምን ያደርግልሻል ምናምን ይለኛል። እና ይሄ ማለት ይሄ በጣም እኮ የተገላለጠም ልብስ አይደለም። ላይክ የሚያምርብኝን ነገር ስለብስ ደስ አይለውም። 3 ልብስ ምናምን አስቀይሩኛል። የዛን ቀን አስታውሳለሁ። ዝርግ ማለት ሰፋፊ ልብስ ወይ ዝርክርክ ያለ ልብስ ነው እንድትለብሽ የሚፈልገው። በቃ የሆነ ለምሳሌ አሁን ቀሚስ ለብሰሽ ማለት ነው ከላይ ጃኬት እንድትደርቢበት ምናምን ይፈልጋል። ኦኬ ሰው እንዳያይሽ፣ ሰው አይን ውስጥ እንዳትገቢ ማለት ነው። ሰውም እንዲወስድሽ አይፈልግም እሱ። ወይ እሱ ፍቅር አይሰጥሽም፣ ወይ እሱ ፍቅር አይሰጥሽ፣ ወይ ሌላ ሰው ወስዶ ፍቅር እንዲሰጥሽ አይፈቅድ። ያ አጓጉ ሰውዬ። እሺ ከዛ ጠላ ስለለበኩኝ ሲጀመር ሰው እንዴት ይወስደኛል ብሎ ያስባል ማለት አስተሳሰቡ ራሱ ምን አይነት ቢሆን ነው። ኦፍኮርስ ፏ ስቲ ሴክሲ ስትሆኝ ስታምሪ የሆነ ቦታ ላይ ስትገቡ የሁሉም ወንዶች አይን አንቺ ላይ ያርፋል። ያኔ ደሙ ይፈላል በራሱ ስለማይተማመን። ያ ሰው ያይሻል እንጂ ምንም አንቺ ላይ የሚፈጠር ሌላ ታሪክ አይኖርም እኮ። ስትታይ መታየትሽ ለአንቺ የልብ ልብ እንዳይሰጥሽ ይፈራል። አንቺ መደቁ ወደ ታች እንደማትፈለጊ እንዲሰማሽ ነው የሚፈልገው እንደዚህ አይነት ወንድ። ገባሽ? ያ ለዛ ጠላ ቤት ላይ ያዳርሰናል። እሺ እና ብርድ እንዳይመታሽ የሚለውማ የዋሁ ነው፣ ምስኪኑ ነው። ምስኪኑ ነው። ሻማ ሮማንሲ ምናምን አብርታሽ ስጠብቂው ወይኔ ቤቱ ልታካቴው ነው እንዲህ ብሎ ሻማውን የሚያጠፋው። አጭር ስትለብሽ ኧረ ሴትዮ ብርድ እንዳይመታሽ ደረብ አድርጊ የሚለው ምናምን እሱ ፋራው ነው፣ ምስኪኑ ነው። እንደዚህ አይነቱ ግን ምንድን ነው ናርሲስቲክ ነው ምናምን የሚባለው አይነት ሰውዬ ነው። በደምብ ጠላ ቤት ጠላ እየጠጣን ነው። ወደ ጠላ ቤት እሺ። እና ላይክ እነሱ ይጫወታሉ ምናምን ላይክ ራስ ልንበላ ነው። እነሱን አግኝተናቸው ሰላም ብለናቸው ከዛ ራስ ልንበላ ነው ያሰብነው እየነገረኝ ማለት ነው። እና እሱ ከእነሱ ጋር በቃ ወሬውን ጀመረ። እኔ ደግሞ ዛሬ የሆኑ ግሩፖች ተዋወቅኩኝ። ከዛ ወዲያው ምግባባ ሰው አይደለሁም፣ ዝም ነው የምለው እና ካላወሩኝ ኢቭን አላወራም። ባህሬ እንደዛ ነው። እና እሱ ይጫወታል ምናምን ከዛ ለምን አታወራም ምናምን ሲሉት አውሪ እንጂ ምናምን ይለኛል። ባወራም እኮ እዛ ጋር እናቴ። ከዛ በቃ ሰዓቱ እየሄደ ሄደ ማለት ነው። ከዛ የሆነ ሰዓት ላይ ሲስተር ደወለችልኝ እና እሷ በቃ ራት በልተን ምናምን ነው የምታስበው። ራት በልተን የራሳችንን ጊዜ አሳልፈን ወደ ቤት የምንመጣ ነው የሚመስላት እና የዛ ሰዓቱ ሄዷል። ከዛ 4 ሰዓት ተኩል ምናምን ሆኗል እና ደውላልኝ ልጁ እያለቀሰ ነው እና ኑ አለች ማለት ነው። ከዛ ስነግረው እሺ ምናምን ብሎ ቆይ እንዳይደብራቸው ምናምን ይላል። በቃ ቆይ እንዳይደብራቸው ትንሽ። ከዛ በቃ እንሂድ በጣም እኔም ማስጠላኝ። ለምንድን ነው የወጣሁት ለምን ሄድኩት ምናምን ብዬ አሰብኩኝ እና ከዛ ተነስቶ ራይድ ሊጠራ ተነሳ ማለት ነው። ስልክ ሊያወራ ተነሳ። ልክ ሲነሳ ዮናስ የሚባለው ጓደኛው ከኔ ፊት ለፊት ነበር የተቀመጠው። ከዛ ሚስቴ ናት ብሎ አላስተዋወቃቸውም። ዝም ብሎ ነው ያስተዋወቀን። ፍቅር እባላለሁ፣ ዮናስ እባላለሁ፣ ፖርኬ እባላለሁ ነው እንጂ የተባባለው ላይክ ሚስቴ ናት ወይ የልጄ እናት ናት ብሎ አይደለም ያስተዋወቀኝ። እና ከዛ ልክ እሱ ሲነሳ የዛን ሰዓት ልጅ አለሽ ብሎ ጠየቀኝ ማለት ነው።
እንደዚህ ብሎ ጠይቀኝ እና ላይክ አጠያየቁ ምናምን በጣም ግራ የሚገባ ነው። ከዛ አዎ ልጅ አለኝ ስምሽ ማን ነው ሲለኝ ፍቅር አልኩት ማለት ነው። ከዛ ተንደርድሮ መጥቶ ከየት እንደመጣ አላውቅም ሮጦ መጥቶ ከሱ ፊት ለፊት ነበርኩኝ እኔን አስጠግቶኝ እሱ ከሱ ፊት ለፊት ተቀመጠ እና ምን ሆኖ ነው ምናምን ብዬ በቃ ኩስትር ብሎ ምናምን እንደተናደደ ያስታውቃል። ምን ሆኖ ብዬ ግራ ገባኝ። ከዛ ቀንቶብሽ አይነት ነገር ነው የመሰለሽ አንቺ? በቃ ማለት ቀንቶብኝም ነው ብዬ አላሰብኩም። ምክንያቱም ጓደኛ አለው ማነው ጓደኛው ነው። ከዛ ደግሞ ያኛው ደግሞ ከሴት ጋር ነው። እኔም ደግሞ የእሱ ሚስት እንደሆንኩኝ ያውቃሉ ብዬ ስለማስብ እንዴት እንደዛ አስባለሁኝ እና ግራ ነው የገባኝ እና አስጠግቶኝ ተቀመጠ። ጠራና ወጣን። ደብሮታል በጣም እና ምን አውርተው ይሆን ምን ጠይቋት ይሆን ምን አውርተው ይሆን የሚለው ነገር መሰለኝ በራሱ አዎ ከዛ ጭራሽ ምን ይለኛል ሲያወራሽ እኮ ዮናስ እኮ ሲያወራሽ አለኝ ሚስቱ ካሁን ተነስታ ሚስቴን በጠርሙስ መታቻት እያልኩኝ ነበር አለኝ። ማለት ስለው አይ እንዴ ባሏን የምትቀሚያት መስሏት አይለኝም። ከዛ ምን ማለት ነው እንዴ እኔ እኮ ከአንተ ጋር ነው የሄድኩት ፕላስ ያንተ ሚስት እንደሆንኩኝ አያውቁም ወይ ምን ማለት ነው ብዬ ጠየቅኩት። አይ እኔ ምን አውቃለሁ ያው ሴቷ ምናምን ላታቅ ትችላል ምናምን ብሎ በጣም ተናደድኩኝ። ይዘሳት አረ ሰው ጭንቅላቱ መርምር ይፈላ ያ ከዛ ደግሞ ሶሪ ውሃ አልጠጣሽ ሀቡዬ ይቅርታ። ምንም እየጠጣሁ ነው። ከዛ ወደ ቤት ተመለስን። ከዛ ደግሞ ምን ይለኛል በጣም በቃ የተሰማኝ ማለት እስከ ጥግሄ እንዴ ለካ እንደዚህ አይነት ሰው ምን አይነት ሰው ነው ብዬ እንዳስብ ያደረገኝ ነገር ምንድን ነው ስወጣ እኮ አለኝ ማለት ስለተናደደ አይ ቲንክ በቃ በጣም ሞራሌ መንካት ፈልጓል እና ምን ይለኛል ስወጣ እኮ አለኝ ስንወጣ ሩም ይዣት ልግባ ብያቸው ነው የወጣሁት አለ ማለት ነው። ገባሽ ላይክ የሆነ መንገድ ላይ ይዟት እንደሚሄድ ወንድ ላይክ መንገድ ላይ እንዳወቃት ወንድ ሩም ይዣት ልግባ ብዬ አውቀው ነው አይደል? ሩም ይዣት ልግባ ብያቸው ነው ያለሽ? አዎ ብያቸው ነው የወጣሁት አለኝ ማለት ምን ማለት ነው? እንዴት እንደዛ ትላለህ? ላይክ የወጣ ነው እኮ ልጁ አልቅሶ ነው። ልጅ ያለቀሰ ብለህ ምክንያት መስጠት አትችልም ወይ ምናምን ብዬ በቃ እምባዬ ሁላ መጣ። እንዴት እንደዚህ ትላለህ ምናምን ስለው አይ ጓደኞች እንዳይደብራቸው ብዬ ነው። እና አንተ ጓደኞች እንዳይደብራቸው የኔ ክብር መነካት አለበት ምናምን ብዬ ጠየቅኩት። ማለት እንዳይደብራቸው ማለት እንደወለደ አያውቁም ነው የሚያውቁ ነው የመሰለኝ። ላይክ የሆነ የሚያውቁት ነገር እኮ አለ። ላይክ ልጁ ራሱ ልጅ አለሽ ብሎ የጠየቀበት ምክንያት ገባሽ? የሆነ ነገር ስለሚያውቅ ነው። ገባሻ? የሆነ ሴቶችን ያውቃሉ። ስለዚህ ሳይሆን ነው አይደለም። አንቺ እዛ ጋር ለምን በግልጽ ልጃችን አለቀሰና እህቴ ደውላለች ልጃችን ጋር እንሂድ ለምን አላልሽም? ለምን ራስሽን ዝቅ ታደርጊያለሽ? አንቺ ራሱ እኮ ዝም ብለሽ መነሳት ከዛ ቦታ እኮ ራስን ዝቅ ማድረግ ነው። እህትሽ የደወለችው አንቺ ጋር ነው። ያ እዛው ጋር ነው ያወራኋት። ከዛ ለሱ ነገር ካጠገቤ ያለው እሱ ነው ከጎን ያለው ማለት ነው። ለሱ ቀስ ብለሽ ከምታዩ ጮክ ብለሽ ልጃችን አለቀሰ እህቴ ደውላ ኑ ልጃችሁ አልቅሷል አለችና ልጃችን ጋር እንሂድ አትይውም? እና እዛ ጓደኞቹ ፊት አትወርጁም? ሚስት እንደሆንሽ አልተናገረም። ሚስቴ ናት ብሎ አላስተዋወቀሽም። እንደወለዳችሁ አልተናገረም። አንቺም እኮ እየተባበሽለት እየሸፈንሽለት ቤት ጠርቻቸዋለሁ ሲለኝ ማለት ላይክ አብረን እንደምንኖር እንደሚያውቁ እንደወለደ እንደሚያውቁ በዛውም ልጅህን እናየዋለን እንተዋወቃታለን ሚስትህን ብለውኛል ነው ያለኝ መጀመሪያ ማለት ነው እኮ ብለውኛል አለ እንጂ በፊትሽ አልነገራቸውም ግን ላይክ የሚያውቁ ነው የመሰለኝ እና እዛ ጋር እነዛን ነገሮች ሲለኝ ነው እንደማያውቁ የገባኝ ማለት ነው።
እና የሚያውቁ ነው የመሰለኝ። ሩም ይዣት ነው ሩም ይዣት ልገባ ነው ብያቸው ነው የመጣሁት ሲልሽ፣ እንዴት ነው ሚስትክን ሩም ይዘህ የምትገባው? ሚስትክን እንደሆንኩ አልነገርካቸውም እንዴ? እንደወለድን አልነገርካቸውም እንዴ? አትዩ ያ አልኩትኝ እና ከዛ ምንድነው የመለሰልኝ? ምን ችግር አለው? ምን ታካብጃለሽ? በቃ ጓደኞቼ እንዳይደብራቸው ብዬ ነው እንደዛ ያልኩትኝ አለኝ ማለት ነው። ከዛ በጣም ይሄ ተናድጄ በጣም ይሄ ልናገረው ፈልጌ ነበረ፣ ግን በማግስቱ ስለሚሄድ በቃ የሆነ አስቀይሜው እንዲሄድ አልፈለግኩኝም ነበረ። ግን በጣም ከፍቶኝ ነበረ እና ጠይቄውም ነበረ። ለምን ስለው ጓደኞቼ እንዳይከፋቸው ነው፣ ምን ችግር አለው ምናምን አይነት ነገር ነው ያለኝ። እና ከዛ ጭራሽ ነው የምልሽ ማለት አልተናገርኩትም። ከዛ ግን ጭራሽ እሱ አኮረፈ። ለምን ምናምን ብዬ ስለጠየኩት ማለት ነው። ፍቅርዬ ይቅርታ አድርጊልኝና እኔ ግን የተረዳሁት አሜሪካ የምትባለው ሀገር እንዳትቀርብሽ ነው ይሄ ሁሉ ልምምጥ። ምን አባቱ ነው ጓደኞቹ ፊት እኔ የኔ ሚስትነት ካላሳወቀ እየናቀኝ እኮ ነው። ስመጣ ጓደኞቹ ጋር ይዞኝ ሲሄድ በኩራት ደረቱን ነፍቶ ሚስቴን ተዋውቋት ማለት አለበት እንዴ? እንዴት ነው እንደ አንድ ተራ ሰው እንደ ጎረቤት እንደ ሰፈር ልጅ አምጥቶ የሚያስቀምጠኝ ከጓደኞቹ ጋር? ማን ሆኜ ነው እዛ ጋር ቁጭ ያልኩት? በኩራት ነው ለጓደኞቹ ደረቱን ነፍቶ ኮርቶብኝ ሚስቴን ተዋውቋት ብሎ ሊያስተዋውቀኝ የሚገባው። ዝም ብሎ ከሌ ትባላለች ብሎ ሲያስተዋውቀኝ ዝም ብዬ ልተዋወቅ? የሚስትነት ክብሬ፣ ሚስትነት እኮ ክብር ነው አይደል? ሚስቴ የሚለው ቃል ክብር ነው እኮ። ልክ ነሽ እኮ ሀቡዬ። ያ እኮ አንቺ ከዛሬ ነገ ይሄ ሰው አሜሪካ ይወስደኛል የሚለው ተስፋ ነው። ይህን ሁሉ ነገር ሲያደርግብሽ ዝም እንዲ ሌላ ሌላ ዝም የሚያስብል ነገር የለማ። እንዲህ እያደረገብኝ ለምን ብዬ ነው የምታገሰው? እኔ በበኩሌ እንደዚህ እያደረገብኝ ልታገሰው ነው አንድ ዓላማ ሲኖረኝ ነው። ከሄድኩ በኋላ ልሸመጥጠው ልሄድና ከሄድኩ በኋላ እያንዳንዱን ነገር ኢትዮጵያ ውስጥ አስቀምጦ ያደረገኝን ነገር እያንዳንዱን እያስታወስኩ ልበቀለው። ትዝ ይልካል ብር ላክልኝ ስልክ አራስ ቤት ቁጭ 20 ሺህ ብር ላክልኝ። አፈር ያስበላክና 20 ሺህ ብር ምን እንዲያደርግልኝ ነው? ቻፕስቲክ ይገዛል 20 ሺህ ብር በዚህ ኑሮ ብዬ አሜሪካን ሀገር ሄጄ ተምሬ ስራ ይዤ ሀብታም ኮንኩ በኋላ ማለት ነው ቁጭ አደርገውና አንተ ትዝ ይልካል ኢትዮጵያ እያለሁ ያደረከኝን እንዲያረከኝ ብዬ ልኩን ነግሬ ቻው ብዬው ልሄድ አላማ ካለኝ ብቻ ነው ይህን ሁሉ ነገር ሲያደርግብኝ ልቋቋም የምችለው። ልበቀለው የማስብ ከሆነ ብቻ ነው ይህን ሁሉ ነገር ሲያደርግብኝ ክብሬን ሲነካ ይህ ሁሉ ሲያደርግ ችዬ እየተቃጠልኩኝ ልቋቋም የምችለው አንድ ቀን እዛ ወስዶኝ አልፎልኝ በሁለት እግሬ ስቆም እበቀለዋለሁ የሚል አላማ ካለኝ ብቻ። ከዛ ውጭ ምን አባቱ ስለሆነ ነው የምቋቋመው ይህንን ሁሉ ነገር እኮ? ይኸውልሽ ሀቡዬ መጀመሪያ እኮ ነግሬሻለሁ። ላይ ከሚያውቁ ነው የመሰለኝ እንደዛ ስላለኝ ማለት ነው ለእኔ። ከዛ ደግሞ እዛ ጋር የሆነ ሰው ማል ተነስተሽ ይሄ ጮኬ ማውራት አልፈለግኩኝም። እንደዚህ ልጁ እያለቀሰ ነው ምናምን ማለት አልፈለግኩኝም። ገባሻ? ለሱ ነገርኩትኝ። እነሱ የሚያውቁ ነው የመሰለኝ። ምክንያቱም ቤት ይመጣሉ ብሎኛል። ቤት የሚመጡት ጓደኞቹ እነሱ ናቸው። ቤት ይመጣሉ፣ ልጅህን እንተዋወቀዋለን፣ ሚስትን እንተዋወቃታለን ብለዋል ስላለኝ ኦልሬዲ ሚስቱ እንደሆንኩኝ የሚያውቁ አብረን እንደምንኖር የሚያውቁ ነው የመሰለኝ። ከዛ ግን በጣም ይሄ ላይክ ተናግሬያለሁ እኮ ግን ደግሞ ላይክ እንዳስቀየመኝ ማስቀየም ነው ያልፈለግኩት። ገብቶሻል? የሆነ ነገር ወይ ሞራሉ መንካት ወይ ሰምቲንግ እንጂ ተናግሬዋለሁ። ለምንድን ነው እንደዚህ ያልከው? መናገር ያለብኝን ነገር ተናግሬዋለሁ። ከዛ መጥፎ ነገር አልተናገርኩኝ። አንቺ እያባበልሽ እየቻልሽ ውስጥሽ እያዘነ እየከፋሽ ተቋቁመሽ ሄደ ወደ አሜሪካ ዘኔክስት አይደል? ላይ ካኮረፈ ከዛ ጠዋት ተነስቶ ከሱም ብሶ አኮረፈ። ምን አኮረፈ ደግሞ? ያ አኮረፈ። ላይክ ለምን ተናገረች? ለምን ጠየቀችኝ? ለምን በቃ ስላልፈለገ ኦር ደግሞ ማኩረፉን ስለፈለገው መሰለኝ ያኮረፈው። በቃ ምክንያት አውቆ ቀድሞ ያኮርፋሉ። እሺ ከዛ ተነስቶ ጠዋት ላይ እኔ ቁርስ እየሰራው ምናምን እቃውን ፓክ ማድረግ ጀመረ። እቃውን ፓክ አድርጎ ማለት የሚሄደው 2:30 ላይ ነው ማታ ቼኪንግ ታይሙ ማለት ነው። እና ጠዋት ተነስቶ ሻንጣ ፓክ ማድረግ ምን አመጣው? ለምንድን ነው ፓክ የምታደርገው አሁን ስለው
አይ ሻንጣ የሰውም ተቀብዬ ማስገባት ስላለብኝ ነው አሁን። ከዛ በኋላ ተመልሼ እመጣለሁ እና ቻውላችኋለሁ አለ ማለት ነው። ከዛ ቁርሱን በልቶ ቡናው ጠጥቶ ምናምን ምግብ ያልኩሽን አዘጋጅልኝ ምናምን አለኝ ማለት ነው። ፕሌን ውስጥ ምግብ ጨጓራዬን ያመኛል ምናምን ይላል እና ትሰሪልኛለሽ ብሎኝ ነበረ። ከዛ አዘጋጅልኝና የቤቢንም በርዝ ሰርተፍኬት ኮፒ አድርገሽ አዘጋጅልኝ ብሎኝ ነበረ። ከዛ ከወንድሙ ጋር ምናምን ተጣልቶ ብቻ ላይ ጠላት እንዳለው ነገር ሲያስመስል አልነበረ እና ፎቶ እንዳትፖስች እሺ፣ ላይክ እኔን የሚያውቁኝ እኔን የሆነ ነገር ለማድረግ የሚፈልጉ ሰዎች አንቺን ፎቶ ላይ ካዩሽ እኔ ችግር የለውም አሜሪካ ነው የምኖረው ኦልሬዲ ሄጃለሁ እና አንቺን የሆነ ነገር እንዳያረጉብኝ ይለኝ ነበረ። ምን እንዳያረጉብኝ? እንዴት በጣም ነው የሚሳሳልሽ። ማይ ጉድነስ በጣም ወኛም ፈልግ አባቴ እንዳትፖስትኝ ካለኝማ ይበስብኛል። እሺ ፎቶ ባይዘዌ እንትን ማድረግ እችላለሁ፣ አቡ ፕሮፋይል ማድረግ እችላለሁ፣ ላይክ መለጠፍ እችላለሁ። መብትሽ ማሪ። ከመለጠፍሽ በፊት ልንገርሽ፣ ወልዳችኋል። የልጅሽ አባት ነው፣ ይቅርብሽ፣ አትለጥፊ። ወልዳችኋል፣ ባትዋለዱ ነበረ። ጀስት ቦይ ፍሬንድ ብቻ ቢሆን ነበር። ስለወለዳችሁ ይቅርብሽ። ኔማ ልጅሽ ነገ አድጋ አባት ያልፈልግብሽም ብሎ ትቶሽ ስለሄደ ነው ፎቶን የለጠፍሽው ትልሻለች፣ ወይም ይልሻል። ታይ እንቀርብሽ የኔ እናት። እሺማ እሺ ታዩ። ያልወለዳችሁ ቢሆን ቦይ ፍሬንድ ገርል ፍሬንድ ቢሆን ኖሮ ሌላዋን ሴት ለማዳን ምናምን ይባላል። ከወለዳችሁ በኋላ ግን ነገ ልጅሽ አድጎ አባቴን ማለቱ አይቀርም። ለምን ልጅሽ ቂም ያዝ ባንቺ? ሄደና ለቁም ነው ሄደ አሜሪካ ተመለሰ። ከዛ ልጅክን በቪዲዮ ኮል አውራ ስትዩ አይስማማም። ያ ምክንያቱም ላይክ ልጁን እንዲያወራው ፈልጌ ብቻ ሳይሆን ማወቅ ስለፈለግኩኝ ነበረ። ስልኩ ይጠራ ስለነበረ አልሄደ ይሆን የሚለው ነገር ትንሽ ጥርጣሬ ነበረኝ እና አውራው ስለው አይ በቃ ይናፍቅ በቮይስ ሁላ ሲያወራ በቃ ወይኔ አልችልም እኮ ምናምን ይለኛል። ቮይስ ይልክልኛል። በቃ አሁን ተለይቸው በቃ ናፍቆትን እንዴት እያደረገኝ እንደሆነ አታውቂም ምናምን ይለኛል ማለት ነው። እሺ በሌላ ነገር በሌላ ነገር ሳይሆን የልጄን አባት ይውልኝ ቆንጅዬ ነው ብለሽ ከፈለሽ መለጠፍ ትችያለሽ። ሌላ ነገር ሳይሆን ተዋውቁት። እንደዛ ብዬ አይደለም ምለጥፋው እንጂ ምን መሰለሽ፣ ሌላማ ሌላ ሴት እንዳጠብሰው ከሆነ አይቻልም። ትጥበሰው፣ እኛ ምን አገባናል? ግን እውነቱን አውቃ ኦፍኮርስ እኔ እውነቱን ባቅ እሱን በጭራሽ አልጠብሰውም ነበረ። አብሮ ያልሆነ ነበር። እንደዛ እናደርጋለን። በቃ ጋይስ ታሪኩ ሲያልቅ መጨረሻ ላይ ትለጥፍና ታዩታላችሁ። አሁን ታሪኩ ላይ ፎከስ አድርጉ። እሺ እሺ፣ ሂጂበት ማሪ። ከዛ አውራው ስለው እምቢ አለ። ያው የራሱን ምክንያት ሰጠኝ። ከዛ ከ15 ቀን ምናምን በኋላ ነው ያወራኝ። ኖርማል ኮል እንኳን ማለት ኦዲዮ ኮል ከ15 ቀን ምናምን በኋላ ያ ማለት ሳያወራሽ ያ ቮይስ ምናምን እያደረገልኝ በቃ ማለት ይሄ 4 ቀን 3 ቀን ምናምን ይጠፋል። ስራ ቢዚ ሆንኩኝ በቃ። ቆይ መጀመሪያ ሰሞን ስትጣበሱ ሰሞን ግን በጣም ያወራሽ ነበር አይደል? ያ በደንብ ያ እስኪያበስልሽ ድረስ ነው፣ እጁ ላይ እስኪያስወድቅሽ ድረስ ነው። በጣም እንደዛማ ለማድረግ እኮ ያልገባበት ጉድጓድ የለም። ከዛ ስራ አይመልሱኝም ምናምን ብሎ እያሰበ ነበረ። ከዛ ስራ መለሱኝ አለ። በጣም ደስ አለው። ከዛ በኋላ የሆነ ታይም ላይ ምን አየሁኝ፣ ወንድሙ ሳውዝ አፍሪካ የነበረው ቅርብ ጊዜ የመጣው ወንድሙ አብረው ሳይሆን አብረውን ፎቶ አላቸው፣ ተመሳሳይ ማለት አብረው ፎቶ አላቸው። ከዛ ደግሞ ፎቶ ተነስቶ ሩም ውስጥ ነው ፎቶ። ከዛ ቤት የነበሩት እቃዎች አሉ እዛ ሩም ውስጥ፣ ፐርፊውሞች፣ ባጎች፣ በቃ ሁሉም የዛን ሰዓት እንዳልሄደ አረጋገጥኩኝ ማለት ነው።
ከአንቺ ተሰናብቶ ከወጣ በኋላ ቆይቶ ነው ሄደው። ያ ላይክ ቪዲዮ ኮል ምናምን አውራው ስለው ኖርማል ስደውለት ያላነሳው ለካ ለዚህ ነው። የሁሉ ድብብቆች ግን ለምን አስፈለገ? በፈጣሪ ስም አላቅም። እና ከዛ በኋላ በቃ ላይክ እሱንም ያወቁት መጨረሻ አካባቢ ነው። ከዛ በቃ የሆነ ምን ልበልሽ የማይጨበጥ ሰው ሆነ። ክላስ ልጀምር ስለው አይ አስጀምር ይለኛል። ፕሮሰስ እኮ ልጀምር ነው። ምን ሆነሽ ነው? አጉልተውኛለሽ፣ ለፍተሽ ለፍተሽ መጨረሻ ላይ ምናምን ይለኛል። እኔ የምላችሁ ታዲያ ነው ወንድ ልጅ እንድትማሪ ካልፈለገ እንድትሰሪ ካልፈለገ በሱ ታስረሽ እንድትቀዩ ከፈለገ ይሄ ሰውዬ ናርሲስቲክ ነው። ያ በጣም ከዛ እንድማር አይፈልግም፣ ስራም እንድሰራ አይፈልግም። ከዛ ደግሞ ቤት ውስጥ አጋጅ እንዲኖረኝ አይፈልግም። እና በቃ እኔ ቤት ቁጭ ብዬ ልጅ አሳዳጊ ነኝ ማለት ነው። እና ላይክ እንደዛም ሆኖ እኮ ችግር የለውም። ላይክ ለልጁ የሚያስፈልገውን ነገር ወተት ምናምን ሁሉም ነገር ቢልክ ችግር የለውም። ያንንም ነገር አያደርግም። እኔ እንደ ሴት ላይክ ሂውማን ሄር ማድረግ፣ መዘነት፣ ቆንጆ ልብስ መልበስ፣ መውጣት፣ ሻይ ቡና ማለት ጓደኞቼ ማግኘት እፈልጋለሁ፣ ያምረኛል። ኦፍኮርስ ግን የሆነ ትጠይቂያለሽ እኮ ግን ወንድ ልጅ በቃ የሆነ ነገር ስትዩ ደስ ብሎት ሲያደርግልሽ ደስ ይላል እንጂ ጨቅጭቀሽ በቃ እንዲህ ካላረክልኝ ብለሽ ጉሮሮ ላይ ቆመሽ በጣም ነው የሚያስጠላው። ችግር የለውም በራሴ የሆነ ታይም ላይ ያደርገዋለሁ ወይም ደግሞ ላይክ ነገሮች ሲስተካከሉ አደርጋለሁ ብለሽ ነው የምታስቢው። እንደዛ ከሆነ ማለት ነው። ሶ ኢቨን ላይክ ቤት ቁጭ ብዬ ነው በቃ ላይክ ጓደኞቼንም የሆነ እያራቀኝ መጣ። እንዳገኝ አይፈልግም። ላግኛቸው ብል ራሱ ወይ ቤት መጥተው ነው ወይ ደግሞ በቃ እሱ እንደወጣ አይፈልግም በጭራሽ ከቤት። እሱ ያለው አሜሪካን ትያለሽ ኢትዮጵያ ትነግሪዋለሽ። ለወጣ ነው ዛሬ ካፌ ልሄድ ነው ጓደኛዬ ላገኝ ነው ወይ ሞል ልሄድ ነው ምናምን ትነግሪዋለሽ። አዎ ለምን ዝም ብለሽ ሄደሽ ትደዋወሉ የት ነሽ ሲልሽ ሞል ወጥቼ እኮ ነው ሾፒንግ ጓደኛዬንም ሲኒማ ወተን እኮ ነው ከጓደኛዬ ጋር ብትዩ ምን ይላል? ሞክረሽ ታውቂያለሽ? እንደዛ ለምን ሳታስፈላጊ ብቻ እንደዚህ አይነት ሳይኖች ያሳየኛል። ኢቨን ላይክ ጓደኞቼ ጋር ሳይሆን የሆነ ቦታ እንኳን ላይክ ወይ ወጥቼ እንደዚህ ሊፕስቲክ ተቀብቼ ወይ ፀጉሬ ተስተካክሎ ምናምን ሳይ የት ሄድሽ ነበር ዛሬ ደግሞ ምናምን አይነት ነገር በቃ ደስ አይለውም። እና ኢቨን ልውጣ ብል ራሱ ልጅሽን የት አድርገሽ ትወጫለሽ? ቤተሰብ ጋር። ቤተሰቦች አብረውኝ አይደለም የሚኖሩት ሌላ ቦታ ነው። እና የሚይዝልኝ አልነበረም። ዴኬርም እንዲገባ አይፈልግም። በቃ የሆነ ያስፈራራሻል። እኔ አሁን በምንም ነገር ላይ ኤክስፔሪየንሱ አልነበረኝም። እና እሱ የሆነ ነገር ሲለኝ እውነት ነው የሚመስለኝ። ሰራተኛ ቅጠርልኝ ስትይው ቢጎዱሽስ ይልሻል። እንዴ ልጅሽን ዞር ስትይ የሆነ ነገር ቢያደርጉብሽስ ይለኛል። እና ዴኬር የሚግባ ስል እንደዚህ የዴኬር በቃ የሚያስፈራራ ነገር ይነግረኛል። የሚያስጠላ ነገር ማለት ነው። እና እሺ ብዬ ነው እኔ ሁሉም ነገር የማደርገው። ለምን ከዛ በፊት ምንም አይነት ኤክስፔሪየንስ ስለሌለኝ እሺ ብዬ ነው አክሴፕት የማደርገው የነበረው ሞኝም ስለነበርኩኝ ማለት ነው። እና ከዛ በኋላ ምን ላይ ነው ያቆምነው? በማለት ታካረጋለህ ያቆም ነው ልማር ስትዩ ፕሮሰስ ልጀምርልኝ ስለሆነ እንዳትማሪ ያለሽ እንዳትማሪ ይለኛል። ወይ በቃ እሺ አትሊስት ስራ ልስራ የሆነ ነገር ወይ በራሴ ጀምሬ ልስራ ስለው እሺ ምናምን ይለኝና ማለት ነው ቼክ አድርገሽ ንገሪኝ እንደዚህ የሚያስፈልገውን ነገር ተቀጥረሽማ አሰሪም ይለኛል። ከዛ የሆነ ነገር በራስሽ እንድትጀምሪ የሆነ ነገር ቼክ አድርገሽ ንገሪኝ ይለኛል ማለት ነው። ከዛ ቼክ አድርጌ ምናምን ችግር የለውም እኔ ፊክስ አደርግልሻለሁ ምናምን ይለኝና ከዛ ማለት ነው ስነግረው የሆነ ምክንያት ይፈጥራል። ወይ 4 ወር ምናምን ስጭኝ ይለኛል። ብቻ የሆነ ምክንያት አያጣም እሱ ሲጀመር ሁሉ ነገር ውሸት ስለሆነ ማለት ነው። እና
ብቻ በዛ ሁኔታ ኦልሞስት ልጄ 1 ዓመት ከ5 ወር ምናምን ሆነው። ከዛ መጨረሻ ላይ ብቻ ነገሮች የሚያስጠሉ እየሆኑ መጡ። የሆነ ሰዓት ላይ ምንድን ነው የሆነ ቪዲዮ ፖስት አድርጎ ቲክታክ ላይ ላይክ የሆነ ሴት ኮሜንት አድርጋለች። ከዛ ኮሜንት ምንድነው ላይክ የአባቶች ቀን ነበረ። የአባቶች ቀን አይነት ነገር ነው ፖስት ያደርገው። የራሱን ፎቶ ምናምን አይደለም፣ የሆነ ነገር ፖስት አድርጎ ሃፒ ፋዘርስ ዴይ ብዬ ጻፍኩለት ማለት ነው ኮሜንት ላይ። ከዛ በማግስቱ ነው ምናምን ያን ቪዲዮ ሳየው ጠፍቷል፣ አጥፍቶታል። ያቺ ሴት ኮሜንት ላይክ እሷም የሆነ ለየት ያለ ነገር ነው ኮሜንት ያደረገችው። ቪዲዮን ያጠፋው ኮሜንትሽን ቪዲዮን አያጠፋም ነበረ እና ቪዲዮን አጥፍቶታል። እና በጣም ግራ ገባኝ። ከዛ በኋላ ድጋሚ ለልጁ ኮሜንት አድርጓል። ሁሉም አይስክሪም አስደስቷት ልጄ ቴንኪዩ ማሚ እያለችኝ ነው በቦክስ። ከዛ ቪዲዮን አጠፋው። ከዛ በኋላ ልጁ ላይክ እኔ ልጄን አንዳንዴ ፖስት አለ ብዙ አልፖስትም። ኢቭን እንትን ይለኛል ላይክ ልጅሽን አትፖስቺ ጥሩ አይደለም በጣም ነው በቃ እንደዚህ አይነት ነገር በቃ ላይክ እኔ ለምን እንደሆነ አላውቅም። ልጄን ራሱ እንዳልፖስት እንድፖስት አይፈልግም። ኢቭን ላይክ የስዋይን ምናምን እያለ ያስፈራራሻል። አዎ ላይክ የኔንም ፎቶ ፖስት ታደርጋለች በዛው ብሎ ፈርቶ ይሆን አላውቅም። እና ኢቭን የሆነ ነገር ከታመመ ፖስት እያረግሹ ነው ምናምን የሆነ ነገር ትኩሳት እንኳን ከያዘው ፖስት ስላደረግሽ ነው እኮ ምናምን ይለኛል። ትናንትና ፖስት አድርገሽ አልነበረ? ብዙም አልፖስትም ሲጀመር እንደዚህ አልፎ አልፎ ነው። እና ከዛ ልጁ ላይ ሁሉም ላይ ኮሜንት አድርጓል። ይሄ ልጄ ምናምን ብሎ አይደለም ኢሞጂ ምናምን የኔ ወርቅ ምናምን ብሎ ኮሜንት ያደረገው ነበረ። ከዛ ያንን ቪዲዮ ካጠፋ በኋላ እንዳለ የልጁን ኮሜንት ገብቶ ሁሉም ላይ አጥፍቶታል። የራሱን ኮሜንት አጥፍቷል። ከዛ ደግሞ የሆነ ታይም ላይ ለምን አጠፋኸው ብዬ ስጠይቀው ምን አለኝ? ኧረ እኔ አላጠፋሁትም። ጠፍቷል እንዴ ራስሽ አጥፍተሽ ይሆናል ምናምን አይነት ነገር አለኝ። ወይ እንትኔ አካውንቴ ፕራይቬት አድርጌው ይሆናል ብቻ እንደዚህ አይነት ነገር አለኝ። አላመንኩትም። ጠፍቷል አልኩትኝ። ከዛ በኋላ የሆነ ሰዓት ላይ ደግሞ የሆነች ቲክታከር ናት፣ ታዋቂ ቲክታከር ናት። ለእሷ ኮሜንት አድርጎ አየሁኝ ማለት ነው። ላይክ እኔ እና እሱ ፍሬንድ ስለሆነ የእሱ ኮሜንት መጀመሪያ ላይ ነው የሚመጣው። ኮሜንት ስከፍት በጣም ታምሪያለሽ ምናምን ብሎ ኮሜንት አድርጎ አየሁኝ። የልጁን ኮሜንት አጥፍቶ ነው እንግዲህ አስቢው። ከዛ እንደዛ እያሉ የሩሙን ፎቶ አየሁኝ። ነገሮች እየተገጣጠሙልኝ መጡ ማለት ነው። ከዛ ፋይናሊ የቤት ኪራይና የአስቤዛ ብር ላክልኝ ብየው እልክልሻለሁ ምናምን ብሎኝ ማለት በዛ ሰዓት በጣም የሆነ እየራቀ ነበር፣ በጣም እየደበረው በቃ ነገር እየፈለገኝ ነበር። እና ከዛ ፋይናሊ ምን አለኝ 1 ሳምንት ምናምን ቆይቶ ምን ሆነ ነው ለምንድን ነው የማትልከው ምናምን ስለው እሱ ያንቺ ከዛ በጣም እንደነገጥኩኝ በቃ ማለት ምንም ኤክስፔክት አላረግም። በዚህ ልክ አስቢው ማለት ድፍረቱ ክሊር አድርጎ ብሎክ አድርገኝ እና በጭራሽ አልጠበኩም። ከዛ አስቢው ስራ የለኝም ቤት ነኝ። ላይክ ኢቨን ፖስትፓርተም ዲፕሬሽን የሚባለው በጣም ይሄ የማይመች ሁኔታ ውስጥ ከሆንሽ ደግሞ በጣም ይብሳል እና በጣም ይጎዳሻል። እና የሆነ ውጭ ራሱ ወጥተሽ ስራ መስራት የምትችይ አይመስልሽም። ከሰዎች ጋር ለማውራት ራሱ በጣም ነው የምትፈሪው። እኔ እንትን ቲያትርም ተምሬ ነበር እና በጣም ጎበዝ ነበርኩኝ። አይደለም እንደዚህ ከሰው ጋር ቁጭ ብሎ ማውራት
4 5 ሉክ ሸምድጄ ምናምን መድረክ ላይ ማቀርብ ልጅ ነበርኩኝና ያ ነገር በጣም ተጽዕኖ ስላደረገብኝ በጣም እንደነገጥኩኝ የዛ ሰዓት ምንድን ነው የማደርገው ብዬ ማለት ነው። ከዛ አላመንኩም ጭራሽ። ከዛ የእሱ ሰዎች ጋርም ደወልኩኝ፣ አላነሱም። የሚገርምሽ ሁሉም ማለት ነው ላይክ ወንድሙ ጋር ጓደኛው ጋር ምናምን ደወልኩኝ፣ ማንም ያነሳልኝ የለም። ከዛ ግን የሚገርምሽ አክስቴ ናት ብሎ የወሰደኝ ሴትዮ ማለት ነው አሜሪካን ያለ የጓደኛው የሚስቱ እናት ነች፣ አክስቱ አይደለችም። ወይኔ ጉዴ! ይህንንም ዋሽቷል ማለት ነው። ያ እና ኢቭን ላይክ እዛ ቤት ሄደን ቁጭ ብዬ የእሷ የሴትየዋ ልጆች ትልልቆች ናቸው፣ እኔን የሚያካክሉ ልጆች እራሱ አሏቸው እና 5 ናቸው ምናምን ሴቶች፣ ትልልቅ ሴቶች እየመጡ በጣም ጥሩ ሰው ነው፣ በቃ እንዳያመልጥሽ፣ ሞኝ እንዳትሆኝ፣ አንቺ ልጅነት ይዞሽ ሞኝ እንዳትሆኝ፣ እንዳትርቂው፣ ላይክ በጣም ጥሩ ሰው ነው እያሉ እኔን ለማሳመን በጣም ብዙ ሞክረው ነበረ። ያ ላይክ የሆነ ካልከፈላቸው በስተቀር እኔ በዛ ልክ ሰው የሰውን ሕይወት ለማበላሸት፣ ምክንያቱም እዛ ጋር እኔ ምንም ማውቀው ታሪክ የለም ገባሻ? እና ችግር የለውም ምንም አይበሉ እኮ አይደለ? ላይክ ግን እዛ ጋር መጥተው ለምን በዛ ልክ እኔም ፑሽ ለማድረግ ፈለጉ? እና አክስቱ አይደለችም የአሜሪካን የሚኖር ወንድ የሚባል የጓደኛው የሚስቱ እናት ናት ሴትየዋ። እዛ ያሉትም ወንድ የሚባለው እና ሸዊት የምትባለው ሚስቱ በቪዲዮ ኮል አውርተውኝ በቃ በጣም ደስ ብሏቸው ነበረ። ላይክ ምንም አለማለት እኮ ይቻላል። ይሄ እንዴት ነሽ ምናምን ብሎ ዝም ማለት ይቻላል፣ ግን በጣም ጥሩ ሰው ነው። በቃ ፎቶን የሚያው እያሉ ነው እንዳለ ኮመንቱ። እሺ እንዴት ነው ማድረግ የምችለው? ግሪን ጋላሪ የሚለውን ንኪና ማድረግ ትችላለሽ። ግን ብዙ ሴቶች አሁን የኔም ልጅ አባት ነው የኔም ልጅ አባት ነው እያሉ እንዳይመጡ። ኦፍኮርስ ይመጣሉ። እንደዛ አይነት ታሪክ አለ። ይኸው ልትለጥፍላችሁ ነው። እንትን ግሪን ጋላሪ የሚለውን ንኪና ምን ውስጥ ነው እሷ ያለው? ይኸውልሽ እንትን ትነጊያለሽ። ቆይ እኔ ገስት ላይ ባለው አካውንቴ ላሳይ። አሁን ለምሳሌ ይሄ ቅንማ እነካለው። ከዛ ቪዲዮ መጣ። አዎ ይኸውልሽ